ሰላም እንዴት ናችሁ የኦሊኖስ ቤተሰቦች ዛሬ የምንመለከተው ስልኮች ላይ ብዙ ጊዜ ስማርት ስልኮች የሰቦርድ ችግር ሊኖራቸው ይችላል። የሰቦርድ ችግር የተፈጠረው የተለያየ ምክንያት ሾርት ሆኖ ወይ ደግሞ የተለያየ የማይሆኑ ቻርጀሮች ተሰክተውባቸው ብልሽት ገጥሞት ሊሆን ይችላል እና ይሄንን ችግር የሚኒ ቦርዱ ችግር ነው ወይስ የሜን ቦርድ ችግር ነው? ቻርጅ አላረግም ያለው የተበላሸው ሜን ቦርዱ ነው ወይስ ሚኒ ቦርዱ ነው? ወይ ደግሞ ሁለቱም ችግር አለባቸው ወይ ሁለቱንም ሶሉሽን መስጠት አለብን ወይ የሚለውን ሚኒ ቦርድ ሳናመጣ ከሌላ ቦታ አዲስ ሚኒ ቦርድ ሳናመጣ እዚሁ ላይ እንዴት አድርገን ቼክ አድርገን አረጋግጠን እንደምንሰራ ማሳያችሁ ይሆናል ማለት ነው። ለምሳሌ ያክል ይሄ ሚኒ ቦርድ ተበላሽቷል። ይሄ ሚኒ ቦርድ የተበላሸው የማይሆን ቻርጀር ተሰክቶበት ነው። ስለዚህ እንደምትመለከቱ ይሄን አንስቼ ላሳያችሁ አንድ ቦታዎች ላይ ጭሷል ማለት ነው። መጨሱ ደግሞ በምን ያስታውቃል? በሽታና በጥቁረት እና ቀረብ አድርጋችሁ ካሜራው ማየት ከቻላችሁ እዚህ አካባቢ ላይ እንደምታዩት ጭሷል ማለት ነው። ስለዚህ ይሄ ሚኒ ቦርድ ምን አለበት ማለት ነው? ችግር አለበት ማለት ነው። ይሄ ሚኒ ቦርድ ግን ብዙ ጊዜ ችግሩ የሚኒ ቦርዱ ብቻ ላይሆን ይችላል። ስለዚህ እንደዚህ አይነት ሾርት በሚኖርበት ጊዜ ወይ ደግሞ ሚኒ ቦርድ በሚቃጠልበት ጊዜ ሜን ቦርድ ይቃጠላል። ስለዚህ ቼክ እናርግ። ሁለቱ ናቸው። ሁለቱ እንደምትመለከቱት ይሄ ሰብ ቦርድ ኮኔክተሩ ፖላሪቲ አለው፣ ፕላስ እና ማይነስ አለው። ጫፎቹ ብዙ ጊዜ የመጨረሻዎቹ ጫፎች ፕላስ እና ምንድናቸው? ማይነስ ናቸው ማለት ነው። ስለዚህ እንደምትመለከቱት ቁጥር የሚሰጠኝ 16 ቁጥር የሰጠኝ መጨረሻው ማይነስ ነው ማለት ነው። በዚህ በኩል ያለው ደግሞ ፕላስ ነው ማለት ነው። ስለዚህ እሱን አይደንቲፋይ ካደረግን በኋላ በዲሲያችን 5 ቮልት እንሰጠዋለን። ዲሲያችን ሾርት ከሆነ ኪል የሚል ድምጽ ያሰማናል ማለት ነው። ሾርት ከሆነ ማለት ነው። ሾርት ካልሆነ ግን ስልኩ መውሰድ ይጀምራል ማለት ነው። ስለዚህ አሁን ስልኩ ባትሪው ሙቶ ነበረ። ባትሪው ላስነሳው አስነስቼዋለሁ። ባትሪው አሁን 3.5 አለኝ ማለት ነው። ስለዚህ ሜን ቦርዱ ላይ ባትሪ ኮኔክተሩ አካባቢ ላይ ሾርት እንዳለ ቼክ እናርግ። ሾርት የለም። ስለዚህ አሁን ምን እናረጋለን ማለት ነው? ባትሪ ኮኔክተራችንን እንሰካና ቴስት እናረጋለን ማለት ነው። ምንድነው ቴስት የምናረገው? አሁን ያልኳችሁ መንገድ አለሽ ማለት ነው። ቴስት የምናረግበት መንገድ ሜን ቦርዱ ይሰራል አይሰራም የሚለው ቴስት የምናረግበት መንገድ ማለት ነው። ስለዚህ አሁን ሜን ቦርዴ መስራትና ለመስራቱን ቼክ ላርክ። ሚኒ ቦርዴ ኦሬዲ እንደጨሰ እንደነደደ አይቻለው። አዲስ ሚኒ ቦርድ ባመጣ ይሰራል አይሰራም፣ ስልኩ ቻርጅ ያረጋል አያረግም፣ ሜን ቦርዱም አብሮ ተበላሽቷል አልተበላሸም የሚለውን በዚህ መንገድ አሁን እንዳልኳችሁ እዚሽ ጋር ጫፋችን ይሄኛው ፕላሳችን ነው ብያችኋለሁ። ሲበራ በቀላሉ መብራት ይታየኛል። ገልብጬ ያሳያችኋለሁ። ቆይ ገልብጬ ላሳያችሁ። ስለዚህ ፕላሳችንና ማይነሳችን በምን ለየን? የቻርጀር ኮኔክተሩ ጋር ኮኔክተሩ ሳይሆን ፓስ ላይኑ ላይ ፖላሪቲውን በምን ለየን? በሜትራችን ለየን። ግራውንድ የሆነው ግራውንድ ይዘን ስለካ ሊስት ነምበር ይሰጠናል ማለት ነው። ስለዚህ ለፕላሱ ፕላስ እንሰጣለን፣ ለግራውንዱ ግራውንድ ይዘን እንደምትመለከቱት አሁን ስልኩ ቻርጅ እያረገ መሆኑን የነገረኝ ነው ማለት ነው። ስለዚህ በዚህ መልኩ ያለ ሚኒ ቦርድ ሳናመጣ እዚሁ ጋር ቼክ ማድረግ እንችላለን። በምን ዲሲያችንንና ሜትራችንን በመጠቀም ማለት ነው። ግን እዚህ ጋር ምን ማስተዋል አለብን? ፖላሪቲ መሳሳት የለብንም ማለት ነው። ፖላሪቲውን በደንብ ቼክ ማድረግ አለብን ማለት ነው። ስለዚህ በዚህ መልኩ በቀላሉ ቴስት ማድረግ እንችላለን። እዚህ ቀላል ነው፣ ተጠቀሙበት። ግራውንዳችንን እና እንትን ይዘን በኮንቲኒቲ ጀስት ቼክ ማድረግ እንችላለን። ግራውንዱ የቱ ነው ምንድን ግራውንድ ይዘን ኮንቲኒቲ ስንይዝ ኮንቲኒቲ ይሰጠናል ማለት ነው። ኮንቲኒቲ የማይሰጠን ደግሞ ፕላስ ነው ማለት ነው። ስለዚህ ለፕላሱ ቀይ እንሰጣለን፣ ለማይነሱ ለግራውንዱ ደግሞ ጥቁሩን አድርገን በዚህ መልኩ በቀላሉ ቼክ ማድረግ እንችላለን ማለት ነው። ስለዚህ ይሄን ሼር ላርጋችሁ ብዬ ነው። አመሰግናለሁ።